ሰላም ቅዱሳን ሁላችሁም ዛሬ ፊልጵስዩስን ምዕራፍ እንጀምራለን ማለት ነው። ከምዕራፍ 1 ጀምሮ ከቁጥር 1 እስከ 11 ያለውን አብረን እንመለከታለን ማለት ነው። ዛሬ ሳምንት መግቢያውን ብቻ ላይ ያየነው ያልነበራችሁ ያልተከታተላችሁ ካላችሁ አሳስባችኋለሁ። ሄዳችሁ መግቢያውን ተመልከቱ፣ ይረዳችኋል። ሀሳቡ በደንብ ትረዱታላችሁ ማለት ነው። አሁን ቀጥታ ወደ ምዕራፍ 1 እንገባለን ማለት ነው። አብረን እንመለከተዋለን። ምን ይለናል? ቁጥር 1 ጀምሮ የክርስቶስ ኢየሱስ አገልጋዮች የሆኑ ጳውሎስ እና ጢሞቴዎስ ከቤተክርስቲያን ሽማግሌዎች እና ከዲያቆናት ጋር በፊልጵስዩስ ላሉ ቤተክርስቲያን ኢየሱስ ቅዱሳን ለሆኑ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። እዚህ ላይ ሁል ጊዜ ጳውሎስ ደብዳቤውን ሲጽፍ ሲጀምርም ሁል ጊዜ ራሱን ያስታውቃል፣ ከየት እንደመጣ ከማን እንደሆነ፣ ሁለተኛ ደግሞ ተቀባዮቹ እነማን እንደሆኑ እና ሶስተኛ ደግሞ ሰላምታ ነው። ይሄ ያለ ደብዳቤ ሲጻፍም እንደዛ ነው። ዛሬም በኢሜል ነው ምንመለከተው። እንደምናየው ከሆነ ደብዳቤ ኢሜል ሲላክ ምን አለ ከማን እንደመጣ ታዩታላችሁ። ስሙን ላኪው ማን እንደሆነ፣ ተቀባይ ማን እንደሆነ፣ ሳብጀክት ላይ አለ ደግሞ አይደል ሐሳቡ ለምን እንደሆነ እና ሰላምታም አለ ማለት ነው። እና ይሄ እዚህ ላይ የሚናገረው እንደዛ ነው ማለት ነው። እና መጀመሪያ የሚነግረን ራሱ ጳውሎስ ጸሐፊ እንደሆነ ራሱ ስሙን ይጠቅሳል እና አብሮትም ደግሞ ጢሞቴዎስ እንዳለ ደግሞ ይናገራል ማለት ነው። እዚህ ላይ ጢሞቴዎስ ለገለጠው የተጠቀሰው ስሙን ጢሞቴዎስ መጽሐፉን ጻፈ ማለት አይደለም። ጸሐፊው ማን ነው? ጳውሎስ ነው ጸሐፊው። ጳውሎስ ነው ጸሐፊው። ነገር ግን ጢሞቴዎስ የሱ አገልጋይ ጓደኛው ነው። እንደምናውቀውም ፊልጵስዩስም አብሮት እንደነበረ እና ደግሞ እነዚህም ተቀባዮቹም አንባቢዎችን በደንብ ያውቁታል ማለት ነው። ምክንያቱም አንደኛ የምናውቀው ጢሞቴዎስ የሚያውቁት ጢሞቴዎስ ማን እንደሆነ ራሱን አልገለጠም ጢሞቴዎስም ማለት ነው። ጢሞቴዎስን ስለሚያውቁት ነው ጳውሎስና ጢሞቴዎስን ብለው ዘሌ የጻፈው ማለት ነው። እና በጣም ያስደንቀው ግን ራሳቸው እንዴት ነው ብሎ የሚገልጠው የክርስቶስ ኢየሱስ አገልጋዮችን ብሎ ነው የሚገልጠው። ራሱን እንደ መሪ ወይም እንደ ሾሚ ወይም እንደ ቤተክርስቲያን ተካይ ወይም እሱ እንደጀመረው ነገር አልተናገረም። በቃ እነሱም ያውቁታል። የክርስቶስ እውነተኛ አገልጋይ እንደሆነ ያውቃሉ። ምንም ነገር እኮ እኛ ስራችን ማሳየት አያስፈልገንም። ራሱ ይመሰክራል፣ ስራችን ይመሰክረዋል። ግን ዋናው የጳውሎስ ዓላማ ምንድነው? እግዚአብሔርን ማክበር ብቻ ነው። ክርስቶስን ማክበር ብቻ ስለሆነ ራሱ ምን አድርጎ ይሾማል? የክርስቶስ ኢየሱስ አገልጋይ ነኝ አገልጋዮች ብሎ ነው የሚናገረው። እና ራሱ ጳውሎስ ጻፊ እንደሆነ ይናገራል። ሁለተኛ ደግሞ እዚህ የምንመለከተው ምንድነው የሚነግረን? በግልጡ ለማን እንደተጻፈ ይነግረናል። አንደኛው ማን እንደተጻፈው ለዛ ቤተክርስቲያን እንደሆነ፣ ለቅዱሳን እንደሆነ በክርስቶስ ኢየሱስ ቅዱሳን ይላቸዋል። ሌሎች ደግሞ ለሽማግሌዎች እና ለዲያቆናቶች ይላቸዋል፣ ለመሪዎች ማለት ነው። እና እነዚህ ሶስት ሰዎች አሉ። አንድ ነገር የምናየው እዚህ ክፍል ላይ ምንድነው? ቤተክርስቲያኗ እያደገች እንደሆነ ነው የሚያሳየን። ጳውሎስ እንግዲህ ቤተክርስቲያን እዛ ፊልጵስዩስ ከነሱ ጋር መጀመሪያ ሳገኛቸው ማንም ወንጌል ያልገባበት ቦታ ነው። ፊልጵስዩስ እንደምትገኘው መግቢያው ላይ እንዳየነው በኢስተር ተርኪ በምትገኘው በአሁኑ ሰዓት ማለት ነው በዩሮፒያን ሳይድ ያለችው ዩሮፒያን መጀመሪያዋ ቤተክርስቲያን ናት ፊልጵስዩስ ያየ ነው። ይህንን መጽሐፍ ሲጽፍ በ61 ዓመተ ምህረት ኤዲ ማለት ነው ይህን የጻፈው መጽሐፍ እሱ ሲጽፍላቸው። ግን ቤተክርስቲያን ስትመሰረት ግን ከ10 ዓመት ሆኖታል አልፎታል ማለት ነው። እና ከ10 ዓመት በኋላ እሱም ራሱ እስር ቤት በሮሜ እያለ ነው ይሄ እንግዲህ የሚጽፍላቸው ደብዳቤ እዚህ ላይ እና የሚጽፍላቸው ለቅዱሳን ይላቸዋል። ቅዱሳን አይለም፣ ቅዱስነት የሚገኘው ከማነው? በክርስቶስ ኢየሱስ ላሉት ማለት ነው፣ አማኞች ማለት ነው። እኛ የሚለየን በክርስቶስ ኢየሱስ ላለ ቅዱሳን ነው። ለማንም ሰው አልጻፈው፣ ለቤተክርስቲያን እንደጻፈ በዚህ ነው የምናውቀው። ምዕመናቹ ቅዱሳን እንደሆነ ይናገራል። ዛሬ ቅድስና ብለን ብዙ ሰዎች ራሳቸው ቅድስና የሚያዩት በእግዚአብሔር ፊት ቅድስና ያላቸው ይመስላቸው። ክርስቲያን ሲሄዱ ስላገለገሉ ስለሰገዱ ወይም በስራቸው አይደለም ቅድስና የሚገኘው። መጀመሪያ ቅድስና የሚገኘው በክርስቶስ ኢየሱስ ነው። ኃጢአታችን ሁላችንም የእግዚአብሔር ክብር ጎሎብን ኃጢአተኞች ነን፣ በኃጢአት ወድቀናል። ማንም ሰው ፍጹም ሰው የለም፣ ማንም ሰው ቅዱሳን የለም በዚህ ምድር ላይ። የምናገኘው ቅድስና ከክርስቶስ ነው። ኃጢአታችን በመስቀል ላይ ክርስቶስ በደሙ ባፈሰሰው ስርየት ነው። እና አንድ ሰው ቅዱስ የሚሆነው በክርስቶስ ብቻ ሲሆን ነው። ቀጥሎ ደግሞ እዛ ላይ የሚነግረን ለሽምግልና እና ለሽማግሌዎችና ለዲያቆናቶች እንደጻፈ ነው። እነሱም አጣቃለዋል።
እዚህ መጽሐፍ ቅዱስ ላይ ለቤተክርስቲያን ሲባል እነሱንም ያካትታል ማለት እነሱ ቅዱሳን ናቸው። እነሱ ያካትታል። አንዳንድ ጊዜ መሪዎች፣ ፓስተሮች ራሳቸውን አፖስትልስ ወይ ፕሮፌት ይፈልጋሉ ስም ጥሩ ራሳቸው ለብቻቸው ነጥለው ከሌሎቹ ራሳቸው የሚለዩ ሰዎች አሉ። ራሳቸው እንደ ጻድቅ የሚመለከቱ ሰዎች አሉ። እኔ መሪ ስለሆንኩ እዚህ ላይ አያስገባኝም እያሉ ግን እዚህ ላይ ያካትታቸዋል። ለእነሱ ነው የሚጽፈው። ይሄ መጽሐፍ ቅዱስ ለሁላችንም የተጻፈልን ማለት ነው። ለምዕመናን ብቻ ሳይሆንም ለአገልጋዮችን፣ ለመሪዎችም፣ ለዲያቆናቶችም ማለት ጻፈው ማለት ነው። እና ምንድነው አንድ ሰው መሪ የሚያደርገው ዲያቆን የሚያደርገው ወይ ሽምግልና መሆን የሚችለው የሚለውን ሄዳችሁ አንደኛ ጢሞቴዎስን ማንበብ ትችላላችሁ። ከጊዜ አንጻር አልመለከተውም። አንደኛ ጢሞቴዎስን በደንብ ጳውሎስ ለጢሞቴዎስ ሲጽፍ በደንብ አስረድቶታል። እንዴት ቤተክርስቲያን መካሄድ እንዳለብን፣ መሾም እንዳለብን፣ መሪዎች ማን እንደሆኑ፣ ምን አይነት ሰዎች እንደሆኑ በደንብ ይገልጠዋል። እና ጊዜ ካላችሁ ሄዳችሁ አሳስባችሁ እንድታነቡት እነግራችኋለሁ ማለት ነው። ቀጥሎ ደግሞ ሰላምታ ያቀርብላችኋል። ሰላምታ ራሱ የተለየ ነው፣ ለቅዱሳን የተለየ ነው። እኛ የሚለየን ሰላምታችን ራሱ ይለየናል። ምን ብሎ ሰላምታ የሚያቀርብላችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ይሄ መለያ ነው። ማንም አማኝ እንደዚህ አይነት ሰላምታ አያቀርብም። እኛ ብቻ ነው የምናቀርበው። በጣም የሚያስደንቀው ግን ለእናንተ ጸጋና ሰላም ይሁንላችሁ አይልም። በክርስቶስ እንደሚገኝ እዛ ይነግረናል። ይሄ ጸጋ የሚመጣ በክርስቶስ ነው። ሰላም የሚመጣ በክርስቶስ ነው። እውነተኛ ሰላም ክርስቶስ ነው። ክርስቶስ የሌለው እውነተኛ ሰላም የለውም። ክርስቶስ የሌለበት ነገር እውነተኛ ሰላም ተምፖራሪ ነው፣ የሚጠፋ ነገር ነው። ብዙዎቻችን ሰላምታችን የሚገኘው በስራችን ሊሆን ይችላል፣ በአገልግሎታችን ላይ የተመሰረተ ይሆናል፣ በገንዘብ ላይ የተመሰረተ የሆነ ሁሉ ነገር ያለን የመሰለን ሰዎች ሊሆን እንችላለን። ያ ነገር ግን ምድራዊ ነገር ይጠፋል። እግዚአብሔር ቃል እንደሚናገር ሰማይና ምድር ይጠፋለች፣ ነገር ግን ቃሉ ግን ለዘላለም ጸንቶ ይኖራል። እና ቃሉ እግዚአብሔር ነው፣ ቃሉ ኢየሱስ ነው። እና ክርስቶስ የሌለው ሰው ሰላም የለውም ማለት ነው። ምን ሆነ? ከእጁ ይጠፋል፣ ይወድቃል፣ ገንዘቡ ራሱ ይጠፋል፣ ነገሮች ሊፈርስ ይችላል፣ አገልግሎትም ይቆማል። ዘላለማዊ አይደለም። ከዚህ ምድር እንኳን እኛ ተለይተን እንሄዳለን። ግን ክርስቶስ ሰላም ግን ክርስቶስ ራሱ እንዳለው እኔ የምሰጣችሁ ሰላም ከዚህ ዓለም ይለያል አለ። ምክንያቱም ዘላለማዊ ሰላም ነው። ሰላሙ የተመሰረተው በዚህ ምድር ላይ አይደለም፣ በኑሯችን አይደለም፣ በምን ነገር ነው። ቢኖረን ባይኖረን፣ ቢሞላ ባይሞላ ክርስቶስ ካለ ሁሉ ሰላም ነው ማለት ነው። እና ይሄን በጣም የሚያስደንቅ ሰላምታ ነው። እና ዛሬ በመካከላችን እንደዚህ አይነት ሰላምታ አለ ወይ? የቀረ ይመስላል። ግን እስቲ ወደ በህይወታችን እናምጣ። ወደ ቤተክርስቲያናችን ቤት ቦታ ሰላምታ እንደዚህ አይነት ሰላምታ እናቅርብ። ይለይ ሰላምታችን። አሜን። እኛ እኮ መለየት አለብን ሰዎች። ቅዱሳን ማለት መለየት ማለት ነው። ሴንስ ማለት ነው። በቃ ከዓለም መለየት አለብን። በሁሉ ነገር በሰላምታችን መለየት አለብን። በአካሄዳችን፣ በአነጋገራችን፣ በሁሉ ነገር ልዩ ሰዎች መሆን አለብን ማለት ነው። እና ይህን ሰላምታ እስቲ እናቅርበው፣ እንመለስ ወደዛ ማለት ነው። እና ቁጥር 3 ላይ እንደዚህ ላይ እናንተን ባስታወስኩ ቁጥር አምላኬን አመሰግናለሁ፣ ዘወትር ስለሁላችሁ ስጸልይ በደስታ ጸልያለሁ ይላል። እንግዲህ እዚህ ላይ ጳውሎስ እስር ቤት ነው ያለው። 10 ዓመት አልፎታል። እነሱ ካገኛቸው ሲጽፍላቸው የደብዳቤ እና ሮሜ እስር ቤት ቁጭ ብሎ ነው እንግዲህ ይሄን ስለነሱ እያሰበ ምን ይላቸዋል? ስለነሱ ሲያስታውስ አምላኩን እግዚአብሔር ያመሰግናል። በጸሎትም እንደሚያስታውሳቸው በደስታ ነው እንደሚጸልይላቸው። ስለራሱ አያስብም። ይሄ መጽሐፍ ምንድን ነው? የደስታ መጽሐፍ እንለዋለን። ምክንያቱም 16 ጊዜ የተጻፈ መጽሐፍ ነው። ስንት ጊዜ? 16 ጊዜ ደስታ የሚለው ቃል ተጽፏል ማለት ነው። ራሱ ደስተኛ ነው እያለ ራሱ ይገልጣል። በእስር ቤት እንኳን ሰው ቁጭ ነው እንዴት ነው ራሱን ደስተኛ የሚያደርገው? በክርስቶስ እውነተኛ ደስታ አለ ማለት ነው። እና ለእነሱ እንኳን ይደሰታል። የሚጸልየው ስለሌላ ሰው ነው፣ ስለራሱ አይደለም። በእስር ቤት እንኳን ቁጭ ነው። ሌሎቹ እንኳን ሲመጡ እንግዶች ሲመጡ የተቀብሎ እንኳን በቤቱ ያለበት እስር ቤት የመንግስት እስር ቤት አይደለም፣ ነገር ግን ያለበት የቤት እስር ቤት ነው። የራሱን ቤት ተከራይቷል። ነገር ግን መንቀሳቀስ አይችልም፣ መውጣት የትም ቦታ መሄድ አይችልም። እዛው ነው ራሱ እየሰራ ራሱ እንትን እያለ ነው የሚኖረው፣ እያስተዳደረ የሚኖረው። ግን እንግዳ ሲመጣ ግን ወንጌል በዛ ውስጥ ተሰራጫና የመንፈስ ቅዱስ ስራ ግን ምንም አላቆሙም። ጠላት በጣም ሞክሯል ያቆም፣ የእሱን አገልግሎት ግን አልቆመም። እስር ቤትም ሆኖ እንኳን ይኸው ደብዳቤው ተጽፎ ለዛ ሰዎች ብቻ ሳይሆን በቅቶ ለእኛም የበቃ ዛሬ እኛ በህይወታችን የተቀየርበት የመጣ ደብዳቤ በእሱ በጳውሎስ ማለት ነው። ክርስቶስ መንፈስ ቅዱስም ሰርቷል፣ አልቆመም።
ያ ሪቫይቫሉ ያ መነቃቃቱ ማለት ነው። እና ስለነሱ ዘወትር ሁሌም ይጸልይላቸዋል፣ ሁሌም ደስ ይለዋል ሲጸልይ። ለምንድን ነው የሚለው ደግሞ ቁጥር 5 ላይ ይነግረናል። ከመጀመሪያው ቀን አንስቶ እስካሁን ድረስ በወንጌል አገልግሎት ተካፋይ ሆናችኋል ይላችኋል። በምን በወንጌል ተካፋይ ሆነዋል እና በወንጌል አብሮት እንደነበረ ይገልጥልናል ማለት ነው። ቁጥር 7 ላይ በዛም በልቤም ስላላችሁ ይላችኋል። ስለ ሁላችሁም እንዲህ ማሰቤ ተገቢ ነው። በእስራቴ ስለ ወንጌል ስመክትም ሆነ ወንጌልን ሳጸና ሁላችሁም ከኔ ጋር እግዚአብሔር ጸጋ ተካፋዮች ናቸው ይላቸዋል። እና ምንመለከተው በወንጌልም ከእሱ ጋር ተካፋዮች እንደነበሩ አብሮትን ባጠገው በስጋም ባይኖርም እንኳን አብሮት ያግዙት ነበር። በወንጌል በማሰራጨት ያግዙታል። ሁለተኛ ደግሞ ገንዘብ በመላክም በኋላ እንመለከተዋለን። በአፍሮዲጡ አማካኝነት የገንዘብ ስጦታቸውን በመላክ ከጳውሎስ ጋር ያላቸው አንድነትን ያሳዩ ነበረ። በቃ በሁሉ ባላቸው ለሱ ያላቸውን ሰፖርት ያሳዩ ነበረ። በምን በወንጌልም በገንዘብ በሁሉ ነገር ማለት ነው። እና እዛ ላይ ይነግረናል ማለት ነው። እና ቀጥሎም ደግሞ በዛም የተነሳ ነው ደስ የሚለው ከሱ ጋር ስላሉ። በወንጌልም ለብቻው አልተሰማውም ማለት ነው። እዛ እስር ቤት እያለም ስለነሱ ያስብ ደስ ይለዋል። ምክንያቱም እነሱም ለሱ አብረው እየሰሩ ነው፣ ወንጌል እያስፋፉ ነው። የእሱ ልብ አንድ ነው፣ ክርስቶስን አገልግሎ ብቻ ከዚህ ምድር መለየት ብቻ እንደሆነ በኋላ እንደውም ይነግረናል። ብኖር ለጌታ ነው አለ፣ ብኖር ለጌታ ብሞትም ለጌታ አለ። እና ቢኖር ለነሱ ነው ጥቅሙ፣ ባይኖርም እሱ ወደ ጌታው እንደሚሄድ በኋላ እንመለከተዋለን። የሚቀጥለው ሳምንት ስንጨርሰው ማለት ነው ክፍሉ እንመለከተዋለን። ግን እዚህ ላይ ይጸልይላቸዋል። በጣም ደስተኛ ነው ስለነሱ ስለያደረጉለት ነገር ሁሉ ደስተኛ ነው ማለት ነው። እና ደግሞ ቁጥር 6 ላይ ተመልሰ ስንመለከት በእናንተ መልካም ስራ የጀመረው እርሱ ክርስቶስ ኢየሱስ ቀን ድረስ ከፍጻሜ እንደሚያደርግ ሰው እርግጠኛ ነኝ ይላል። ምንድን ነው እዚህ የሚናገር? ሁላችን የምናውቀው ጥቅስ ነው አይደል? የምንለው ነው። እና እነሱ ስራ የተጀመረው ምንድን ነው? በወንጌል ማገዝ ሳይሆን እዚህ ላይ የሚናገረው በምንድን ነው? የእነሱ ደህንነት፣ የእነሱ መዳን ማለት ነው። መጀመሪያ ክርስቶስ የሚጀምረው ደህንነታችን ጀማሪ ፈጻሚ ማን ነው? ክርስቶስ ነው። እዚህ ላይ ይነግረናል። አንድ ሰው ጌታን ሲቀበል ጀመረ ነው እንጂ አልጨረሰም። ደህንነቱን ይዞ አልጨረሰም። ሩጫ ውስጥ ያለ እዚህ ድረስ ካለን ድረስ ሩጫ ውስጥ ያለ ነው። ይቀጥላል። ምን አለ? እኛም ይሄ መንፈሳዊ እድገት የሚባል ነገር አለ። ሳንቲፊኬሽን መንፈስ ቅዱስ የሚሰራው አለ። ቅድስና ክርስቶስን እየመሰልንበት የምንሄድበት ነው። ቁጥር 11 ላይ እዛ ላይ የጽድቅን ፍሬ እናፈራበት ነው። ክርስቶስን እያፈራን ክርስቶስን እየመሰለን የምንሄድበት ማለት ነው። እና ፈጻሚው ደግሞ ማን ነው? ክርስቶስ። ከመቼ እስከ ክርስቶስ ቀን ይለናል። የሚፈጸምበት መቼ ነው? ክርስቶስ ሲመጣ ማለት ነው። እሱ ሲመጣ ወይም ደግሞ እኛ ከዚህ ምድር ስንለይ ማለት ነው። ፍጻሜው የሚጨርሰው ማለት ነው። ውጫችንን እያየ ማለት ነው። እና እነሱ ውስጥ የጀመረው እርግጠኛ ነው እሱ እንደሚጨርስ። ያንንም እያየ ነው። ከእሱ ጋርም እንኳን እየሰሩ ነው ያለው። ወንጌል እየሰራ ነው ማለት ነው። የተሰበከው ደህንነታችን እንዴት ነው የምናውቀው? ውጤታማ እንደሆነ ፍሬ ሲታይ ነው። የእነሱም ፍሬ የታየ ነው። በወንጌል እያገዙት ነው። ጸንተው የቆሙ ነው። ምዕራፍ 2 ስንሄድም ሲነግራቸዋል ነው እንትናቸውን ደህንነታቸውን በመፍራት መንቀጥቀጥም መፈጸም እንዳለባቸው ማደግ እንዳለባቸው ነው የሚያሳየው እዚህ ላይ ማለት ነው። እና ይህ ደህንነት አንዴ ስንጀምር የሚቆም ነገር ሳይሆን የሚቀጥልና የሚያድግ ነገር ነው ማለት ነው። ዛሬ የት ነው ያለ ነው? አንዳንዶቻችን ጌታን ተቀብለን ቁጭ ብለናል። በቃ መሰለኝ በቃ መቃበል ብቻ ሌላ ነገር የለም። ግን ማደግ አለ። እያደግን ወደ አገልግሎት እንገባለን። ከአገልግሎትም እያደግን እንሄዳለን። አንድ ቀን ክርስቶስ ሲመጣ ደግሞ እኛ ከዚህ ምድር ስንለይ ጌታ በቃ ስለን ደግሞ በቃ ወደ ፍጻሜ እንገባለን። እስከዛ ድረስ ግን ምን ላይ ሩጫ ላይ ነን ያለ ነው ማለት ነው። ቁጥር 8 ላይ እንደዚህ ይላል፣ በክርስቶስ ኢየሱስ ፍቅር ሁላችሁ ምን ያህል እንደምናፍቃችሁ እግዚአብሔር ምስክሬ ነው ይላል። እዚህ ላይ እንግዲህ በጣም ናፍቋቸዋል ማለት ነው። በጣም ነው ሲያደርጋቸው እያሰባቸው የጸለየላቸው ነው። ሲያስብ ስለሱ በጣም ደስ ይላቸዋል። እና እውነተኛ እንደሆነ ነው እግዚአብሔር ምስክሬ ነው ይላቸዋል። እውነተኛ በእግዚአብሔር ስም ጠርቶ ነው የሚመሰክረው እዚህ ላይ ያለው። ስለዚህ ይሄ እውነተኛ ነው ማለት ነው ይነግራቸዋል። ቀጥሎ ቁጥር 9 ላይ የሚላቸዋል፣ ፍቅራችሁ በጥልቅ እውቀትና በማስተዋል ሁሉ በዝቶ እንድትረፈረፍ ጸልያለሁ። የሚጸልይበትን ሀሳብ ይነግራቸዋል። ምንድነው ሀሳቡ? ፍቅራቸው እንዲያድግ ነው ማለት ነው። እንዴት ነው እንዲያድግ ፈልጸው? ፍቅሩ እንዲያድግ ሳይሆን ምንም ሮት ያልያዘ ስር ያልያዘ ነገር ሳይሆን በጥልቅ ይለዋል። እውቀትና በማስተዋል ይላል። በእውቀትና በማስተዋል ነው ፍቅር የሚያድገው። ፍቅር ስሜታዊ አይደለም።
ፍቅር ዓለም እንደሚናገር አይደለም። እኛ ክርስቶስ የገባን ሰዎች ፍቅራችን በእውነት የተመሰረተ ነው። ይሄ እውነት ደግሞ ምንድነው? ከየት ነው የሚመጣው? በእግዚአብሔር ቃል የተመሰረተ ነው። እውነትን ማለት የምንችለው እኛ በዚህ ቃል ብቻ ነው የተመሰረተ ነው። ቀጥታ በማስተዋል ዲዘርመንት ማለት ነው። ጥሩና መልካም የሆነውን ነገር መለየት እንዲችሉ ፍቅራቸው እንዲያድግ በጥልቁ እንዲትረፈረፍ ጸልላችኋል። ቁጥር 10 ላይ ቀጥላ ይኸውም ከሁሉ የሚሻለውን ለይታችሁ እንድታውቁ እስከ ክርስቶስ ቀን ድረስ ንጹሐንና ነቀፋ የሌለባችሁ እንድትሆኑ ይላችኋል። ይህ ማስተዋል የሚጠቅመ ማለት ነው። ንጹሐን ነቀፋ የሌለበት ሰዎች እንድንሆን ክርስቶስ ሲመጣ ሲያገኘን ክፉና ንጹህ እንሆናለን ማለት ነው። በምን ስንሆን? በፍቅር በእውነትና በማስተዋል የተመሰረተ ፍቅር ሲኖረን ነቀፋ የለንም፣ ክፋት የለንም። ውስጣችን ንጹህ ነው ማለት ነው። ኦፈንስ የለውም። በፍቅር ሰው ሲመላለስ ኦፈንስ አይይዝም፣ በሌላ ሰው ላይ አይናገርም፣ ኦፈንድድ አይሆንም፣ ይቅርታ ይላል፣ ይወዳል። ምክንያቱም በእውነት ላይ የተመሰረተ ይሆናል እና እንዴት ነው በእውነት ላይ የተመሰረተው ካላችን በእግዚአብሔር ቃል ነው። እና ዛሬ ብዙዎቻችን ቤተክርስቲያን ውስጥም ብዙ ነገር እያለፍን ይሆናል እና አቅቶን ይሆናል። ከሰው ጋር መግባባት አቅቶን አለመግባባት ሊሆን ይችላል። ሰው ከሰው ጋር ሲገናኝ ብዙ አይነት ልዩነት ሊመጣ ይችላል። መጨረሻ ላይ እንመለከታለን በመካከላቸው ትንሽ ያለ መግባባት ነገር አለ እንዳለ ነው እናየዋለን። እዚህ ላይ ግን በጣም ጳውሎስ ሲጽፍ እንግዲህ በመንፈስ ቅዱስ ተመርቶ ስለሚጽፍ በጣም መንፈስ ቅዱስም እሱ ነው ጸሐፊው። ጳውሎስም ሲጽፈው መጀመሪያ ያስረዳቸው ነው ፍቅር ምን ማለት እንደሆነ፣ መንፈሳዊ ህይወታቸው ማደግ እንዳለበት እንደ ራሱ መንፈሳዊ ልጆች እያደገ እንዲሄድ ማለት ነው። በቃ ፍጹም የሚሆነው መንፈሳዊ እድገት ሲያድግ ሲገባን ነው፣ ፍቅር ሲገባን ነው። ክርስቶስ እውነተኛ ፍቅር ሲገባን በእውነት የተመሰረተ ሲሆን፣ በእግዚአብሔር ቃል የተመሰረተ ሲሆን፣ ፍቅር ምን እንደሆነ ሲገባን እውነተኛ ነቀፋ የሌለበት ሰዎች ሆነን እንገናኛለን። መቼ? ክርስቶስ ሲመጣ። በውስጣችን ምንም አይኖር፣ ሐሜት አይኖርም፣ ከስብ አናደርግም፣ ሌላ ሰው ላይ ውሸት አንናገር፣ አንመሰክርም፣ ዘርነት አይኖረን፣ ጥላቻ አይኖረንም። በቃ በፍቅር ነው የምመለሰው። ክርስቶስ ምን አለ? የሚያውቋችሁ ሌሎች የሚያውቋችሁ በፍቅራችሁ ነው አለ። በፍቅር ስንመላለስ ነው እኛ የምንመሰክረው ስለ ክርስቶስ። እውነቱ ሌሎች የሚያጡት እኛ በአነጋገራችን በአካሄዳችን በፍቅር ነው የምንመላለሰው የሚለውን ራሳችን መጠየቅ አለብን። እንደዛ ሲሆን ሌሎች እያዩ ይመጣሉ ማለት ነው። እና እዛ ላይ እንደዛ ነው የሚናገረው፣ ንጹሕና ነቀፋ የሌለባችሁ ክርስቶስ። እና እኛ ራሱ ክርስቶስን እየፈራን እንኳን፣ ምክንያቱም ሲመጣ ክርስቶስ ለሁለት ነገር ይመጣ፣ አንድ ለፍርድ ይመጣ፣ ሁለተኛ ደግሞ ለሪዋርድ ነው ከእሱ ጋር እንድንሆን ይመጣ እና ፍርድ ቀን እንዳለብን ቆላስይስ 3 ላይ ይናገረናል። ለማይታዙ ሰዎች ፍርድ ቀን እንደሚመጣ ይናገረናል። ቆላስይስ 3:8 ላይ ነው እንደዛ ነው የሚለን። ቁጥር 6 ላይ ምን ይለናል? በእነዚህ ምክንያት እግዚአብሔር ቁጣ በማይታዙ ላይ ይመጣል ይላል። ማን ላይ? የማይታዘዝ ሰዎች። እኛ ግን ክርስቶስ ቀን መምጫው እንደደረሰ እያወቅን ቁጣ ለማይታዘዝ እንዳለ ስለምናውቅ እኛ በትእዛዝ ክርስቶስን በመፍራት መቀጥቀጥ ምናደርጋለን? ደህንነታችን እንፈጽማለን ማለት ነው። እና ክርስቶስ ሲመጣ የሚፈልገው ስፖትለስ ብራይድ ወይም ንጹህ የሆነች ሙሽራ የሚፈልገው እግዚአብሔር የሚጠብቀው ቤተክርስቲያን እንደ ሙሽራ ነው የምንመለከተው። እና ንጹህ የሆነች አዲስ ንጹህ ነጭ የሆነች ምንም አይነት የሌለባት ክፋት የሌለባት ነቀፋ የሌለባትን ነው የሚፈልገው ማለት ነው ክርስቶስ። እና እሱን ይነግራችኋል እዚህ ላይ። እና ይሄ ደግሞ የሚመጣው ከየት ነው? ይሄ ፍቅር ስሩ ሲይዝ ክርስቶስ ያለው ካለ ምንም ልታደርጉ አትችሉም ማለት መጀመሪያ ክርስቶስ እንዳዳኛ ስንቀበል ያ ስሩ ከያዘ በኋላ እውነት በእውነት የተመሰረተ ማለት ነው። ክርስቶስ አዳኛች የምናውቀው እውነት ማለት እግዚአብሔር ቃል ስናቅረው፣ በማስተዋል ደግሞ ዲዘርመንት ማለት ነው። ዲዘርመንት ደግሞ ምንድነው? ክፉን ከደጉ መለየት መቻል ማለት ነው። ሁሉን ነገር አይደለም ደግ አንልም፣ ሁሉ ነገር መልካም ነው፣ ክፉ ነው። እግዚአብሔር ቃል የሚለን እውነትን በፍቅር ግለጡ ነው የሚለን። ስለዚህ እኛም አስተዋች መሆን አለብን በፍቅር ስንመላለስ ማለት ነው። እና ቀጥሎ በደንብ ይገልጥና ቁጥር 11 ላይ ለእግዚአብሔር ክብርና ምስጋና ኢየሱስ ክርስቶስ በኩል በሚገኝ የጽድቅ ፍሬ እንድትሞሉ ይለናል። ይሄ ነው እንግዲህ ሪዞልቱ ምንድነው የሚያስገኘው? ምንድን የጽድቅ ፍሬ ነው የሚያስገኘው። ስንመላለስ የጽድቅ ፍሬ ነው
የምናገኘው ማለት ነው። በጽድቅ መንገድ ነው የምንሄደው ማለት ነው። ምንዘራውን በጽድቅ ፍሬ ነው የምናገኘው በዚህ ነው ማለት ምን ስንሆን በፍቅር በጥልቅ በእውቀት በማስተዋል ስንሄድ በንጽህና ነቀፋ በሌለበት ስንሆን በጽድቅ ፍሬ የተመላለስን ነው ማለት ነው። ያ ደግሞ የሚያስገኘው ምንድን ነው? ለእግዚአብሔር ክብርና ምስጋና በኢየሱስ ክርስቶስ ይለናል። ክብር ይገኝበታል። ለእግዚአብሔር ነው መጨረሻው ውጤቱ። ይሄ የሚያመጣው ምንድን ነው? ለእግዚአብሔር ክብር ነው። በምታደርጉት ነገር ሁሉ በምትጠጡትም በምታደርጉት ነገር ሁሉ ለእግዚአብሔር ክብር ስጡ ይለናል እግዚአብሔር ቃልና ምንድን ነው መጨረሻው? ምስጋናው ምንድን ነው? ለእግዚአብሔር ክብር የሚያመጣ ነው ማለት ነው ውጤቱ። እና እሱ ነው ለእነሱ ተንበርክኮ ቀንና ሌሊት ዘወትር የሚጸልይላቸው ማለት ነው። ይህን የጽድቅ ፍሬ እንዲሞሉ ማለት ነው። እና እዚህ ላይ እናቆማለን ዛሬ። ሀሳቡ ይቀጥላል። የሚቀጥለው ሳምንት ደግሞ ከቁጥር 12 እስከ መጨረሻ ነው አብረን እንመለከታለን። አብራችሁን ስለቆያችሁ አመሰግናችኋለሁ። ማትከታተሉ ካለ ቤተሰቡ ጆይን እንድታደርጉኝ ከታች ሰብስክራይብ አድርጎ የኔቶ ከተባረካችሁበት ሌሎች ሼር አድርጎ ኢንቫይት አድርጓችሁ የሚቀጥለው ሳምንት ደግሞ እያለን እንቀጥለዋለን። የሚቀጥለው ሳምንት ምዕራፍ አንድን እንጨርሳለን ማለት ነው እና ስለተከታተላችሁን ያመሰግናችኋለን። የዛሬ ሳምንት ደግሞ እንገናኛለን።